የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጭር ሰበር መረጃ ይዤ ቀርብ ያለው እስራኤል ፈጽሞ ያልጠበቀችውን ዜና ከምዕራባውያኑ አድምጣለች። በእስራኤል ላይ ከምዕራባውያኑ የወጣውና ከአውሮፓ ህብረትም የተሰማው መግለጫ ምንድነው? አብረን ዝርዝሩን እንከታተለው። በቀድሚያ እስራኤል ያልጠበቀችውን ዜና ከአጋሮቿ አደመጠች። እስራኤልን በዲፕሎማሲ ሲደግፉ የነበሩ ሀገራት እንግሊዝ፣ ፈረንሳይና ካናዳ እስራኤልን በጽኑ ያስጠነቀቁ ሲሆን እንግሊዝ በእስራኤል ላይ ማዕቀብ መጣሏ ነው የተሰማው። እስራኤል በጋዛ እየፈጸመች ያለውን ጥቃት በማውገዝ የአውሮፓ ሀገራት እንዲሁም ካናዳ ለእስራኤል ማስጠንቀቂያ መስጠታቸው የተሰማ ሲሆን እንግሊዝ በበኩሏ ከእስራኤል ጋር የምታደርገውን ንግግር በማቆም በእስራኤል ላይ ማዕቀብ መጣሏን የዘገበው አልጀዚራ በተለይም ደግሞ የእንግሊዝ፣ ፈረንሳይና ካናዳ መሪዎች እስራኤል በጋዛ የምትፈጽመውን ጥቃት አስፋፍታ መከተሏን በጽኑ በማውገዝ እስራኤል ይህንን ጥቃት በፍጥነት የማታቆምና ሰብአዊ ድጋፍም ወደ ጋዛ እንዳይገባ ማድረጓን የምትቀጥል ከሆነ በእስራኤል ላይ ጠንካራ እርምጃ እንደሚወስዱ የሶስቱ ሀገራት መሪዎች መግለጻቸውን ጠቅሶ የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር፣ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን እና የካናዳው ጠቅላይ ሚኒስትር ማርክ ካርኒ የእስራኤልን ጥቃት ከማውገዝም ባለፈ እስራኤል በዌስት ባንክ ያሰበችውን የሰፈራ ማስፋፋት እቅድም በጽኑ እንደሚቃወሙ በመግለጽ አሁን ላይ ከመቼውም በላይ የዓለም ትኩረት ወደ ጋዛ ሊሆን እንደሚገባ መግለጻቸውን ጠቅሶ ሀገራቱ መግለጫውን የሰጡት የኔዘርላንድ መንግስት እስራኤል በጋዛ የምትፈጽመውን ከባድ ጥቃት እንዲሁም የሰብአዊ እርዳታ እንዳይገባ መከልከሏን ተከትሎ የአውሮፓ ህብረት ከእስራኤል ጋር ያለውን የንግድ ስምምነት በድጋሚ እንዲያጤን በጠየቀ ማግስት መሆኑንም አስታውቋል። ከ19 ወራት በፊት የእስራኤልና ሐማስ ጦርነት በተቀሰቀሰበት ወቅት ሐማስ በእስራኤል ላይ የፈጸመውን ጥቃት ተከትሎ የእስራኤል መንግስት በጋዛ የበቀል እርምጃ በማለት መዝመቱን ተከትሎ ለመጀመሪያው እርምጃ ምዕራባውያን ሀገራት በመጀመሪያ ድጋፍ ሲሰጡ እንደነበረና እርምጃው እስራኤል የምትወስደው ራስን የመከላከል እንደሆነ በመግለጽ እስራኤልን በዲፕሎማሲ ሲደግፉ እንደነበር ያስታወሰው ዘገባው። ይሁንና ይህ የእስራኤል ጥቃት ግን ቀጥሎ ጋዛን ወደ አመድነት ሲቀይራት ከ53000 በላይ ንጹሃን ፍልስጤማውያን ህይወታቸውን መንጠቁን ጠቅሶ እስራኤል ጥቃቱን በንጹሃን ላይ ከመቀጠሏን ባሻገር ሰብአዊ ድጋፍ ወደ ጋዛ እንዳይገባ ክልከላ ማድረጓን ተከትሎ በርካታ ተቃውሞችን በከፍተኛ ሁኔታ ያስተናገደች መሆኑን በመግለጽ የአውሮፓ ህብረት ሀገራት የውጭ ፖሊሲ ኃላፊ የሆነችው ካጃ ካላስም ከቀናት በፊት እስራኤል ምንም እንኳን ራሷን የመከላከል መብት ያላት ቢሆንም በጋዛ የምታደርገውን እንቅስቃሴ ግን ራስን ከመከላከል ጋር የሚመጣጠንም አይደለም ሲሉ ከዚህ በኋላ የአውሮፓ ህብረት እስራኤልን መደገፉን ያቆማል ብለዋል። የእስራኤልን ጥቃት ማውገዛቸውንም አስታውሶ አሁንም ሶስቱ ሀገራት ማለትም እንግሊዝ፣ ፈረንሳይና ካናዳ የእስራኤልን ድርጊት ከማውገዝም ባለፈ እስራኤል የምትፈጽመውን ጥቃት አስፋፍታ ከቀጠለች ወደ ጋዛ አሁንም ሰብአዊ ድጋፍ በአግባቡ እንዳይገባ የምትከለክል ከሆነ በእስራኤል ላይ ጠንካራ እርምጃ እንደሚወስዱ ሲገልጹ ምንም እንኳን እስራኤል ጥቃቱን በተፈጸመባት ወራትም ራስን ለመከላከል እርምጃ መውሰዷ አስፈላጊ በነበረ ጊዜ ያኔ መግለጫ ሰጥተን ደግፈናል፣ በዲፕሎማሲ የሚፈለገውን ሁሉ አድርገናል። ነገር ግን እስራኤል እያደረገች ያለው ከዚያ ያለፈ ነው። ሰዎችን ዘግቶ በረሃብ እንዲሰቃዩ ማድረግ በምድር ላይ ጭካኔ የተሞላበት ነገር ነው ሲሉ ኔታንያሁ እነዚህን ገደብ ያጡ ጭካኔዎችን በፍጥነት እንዲያስቆም እንጠይቃለን።
ይህ ካልሆነ ግን ከዚህ በኋላም በእስራኤል ላይ ለሚደርሰው ነገር ተጠያቂ አይደለንም፣ በእስራኤል ላይም እርምጃ እንወስዳለን ብለዋል። እንግሊዝ በጋዛ የሰብአዊ አቅርቦት እንዲኖር ንግግር ከእስራኤል ጋር ጀምራ የነበረ ቢሆንም እስራኤል ግን የእንግሊዝን ንግግር ማድመጥ አለመቻሏን ተከትሎ በዚህ ብስጭት የገባት እንግሊዝ ከቀናት በፊት ከእስራኤል ጋር የጀመረችውን የንግድ ውይይት ማቆሟን በይፋ አስታውቃም በተጨማሪም የእስራኤልን ጥቃት በተለይም ደግሞ ጋዛ የሚፈጸመውን ጥቃትና በዌስት ባንክም በተመሳሳይ የምትፈጽመውን የሰብአዊ መብት ጥሰት የሚደግፉ ተቋማት ላይ ማዕቀብና እገዳዎችን እንደምትጥል ያስጠነቀቀች ሲሆን በዚህም ከዛሬ ጀምሮ በእንግሊዝም ሆነ በየትኛውም ሀገር ሆኖ እስራኤልን የሚደግፍ ተቋም ካለ በሱ ተቋም ላይ እንግሊዝ ማዕቀብ ትጥላለች ብለዋል። እስራኤል እያሳየች ያለው አቋም እንዲሁም እየወሰደች ያለው እርምጃ ከእንግሊዝ መንግስት ጋር ያላትን ግንኙነት በእጅጉ እንደሚያበላሸው የገለጸችው እንግሊዝ በተመሳሳይ ከፈረንሳይና ካናዳም ባወጡት መግለጫ እንዲሁ እስራኤል በዚህ እርምጃ የምትቀጥል ከሆነና በቀናት ውስጥ ይህንን እርምጃዋን የማታጠፍ የሰብአዊ እርዳታ ወደ ጋዛ እንዲገባ የማትፈቅድ ከሆነ ከሀገራቱ ማዕቀብና እገዳዎችን እንደሚጠብቋትና የአውሮፓ ሀገራትንም ሆነ ምዕራባውያኑም በጠቅላላ እንደሚያስተባብሩባት ገልጸዋል። ከተለያዩ አቅጣጫዎች ከፍተኛ ተቃውሞ እየተነሳባቸው የሚገኙት የእስራኤል ባለስልጣናት ግን እስራኤል የሰብአዊ ድጋፍ ወደ ጋዛ እንዳይገባ አድርጋለች የሚለውን ክስ በማስተባበል ከቀናት በፊት 9 ሰብአዊ እርዳታ የያዙ መኪኖች ብቻ ተመርጠው ወደ ጋዛ እንዲገቡ ማድረጋቸውንና እስራኤል ረሃብን እንደ ጦር መሳሪያ እየተጠቀመች ነው የሚለውን ቅሬታም ሆነ መረጃ ሐሰት ነው በማለት ማስተባበላቸው ቢገለጽም የእስራኤልን መግለጫ ተከትሎ ምላሽ የሰጡት በተባበሩት መንግስታት ድርጅት የሰብአዊ ድጋፍ አመራሩ ቶም ፍሊቸር እስራኤል ወደ ጋዛ እንዲገባ ያደረገችው ሰብአዊ ድጋፍ እጅግ አነስተኛ በውቅያኖስ ላይ የውሃ ጠብታ ማሳረፍ ያክል ነው አላሰለፈችም ላለማለት ይሄ ሁሉ ሚሊዮን የተራበ ሰው ባለበት 9 መኪና አሳለፍኩ ትላለች። ይህ በዓለም አቀፉ ህብረተሰብ ላይ መቀለድ ነው ብላለች። እጅግ ከፍተኛ መጠን ያለው ሰብአዊ ድጋፍ ወደ ጋዛ መግባት እንደሚጠበቅበት የገለጸው የተባበሩት መንግስታት ድርጅት ይህ ካልሆነ ግን የ14000 በላይ በአደገኛ ሁኔታ ላይ የሚገኙ ህፃናትን ጨምሮ በርካታ ፊልስጤማውያን ህይወታቸውን እንደሚያጡ በማሳሰብ ሁኔታው እጅግ የሚያስፈራና ዘግናኝ በዚህ ዘመን መፈጸም የሌለበት ነበር ብለዋል። ከጋዛ ጥቃት ባለፈም ሶስቱ ሀገራት እስራኤል ወደ ዌስት ባንክ የትኩረት አቅጣጫዋን በመቀየር እስራኤላውያንን በዚያው በዌስት ባንክ ለማስፈርና ዌስት ባንክንም ቀስ በቀስ በቁጥጥሯ ስር ለማድረግ ግዛቷንም ለማስፋፋት ያቀደችውን እቅድ ፈጽሞ እንደሚቃወሙ የገለጸ ሲሆን በተለይም ደግሞ ይህንን አይነት ጥረቱም በአካባቢው የሚገኙ ፊልስጤማውያንን ስጋት ላይ የሚጥልና በአካባቢው በሚገኙ ፊልስጤማውያንና እስራኤላውያን መካከልም ሌላ ግጭት በዌስት ባንክ በኩል ሊቀሰቅስ የሚችል መሆኑን የጠቆሙት ሶስቱ ሀገራት እስራኤል በዚህ እርምጃ የምትቀጥል ከሆነ ማዕቀቦችና እገዳዎችን ለመጣል ወደ ኋላ አንልም ማለታቸውን ያነሳው አልጀዚራ የፊልስጤም ፖሊሲ ኔትወርክ ዳይሬክተር የሆኑት ያሪ ሐዋሪም በበኩላቸው ሶስቱ ሀገራት በጋራ ያወጡት መግለጫ ሀገራቱ ከዚህ ቀደም ለእስራኤል የሰጡትን ድጋፍ ለማስተባበል ያለመ ነው ሲሉ ይሁንና በጋዛ ያለውን ሁኔታ ከዚህ ቀደም ከነበረው የከፋና የባሰ እንደመሆኑ በእስራኤል የሚፈጸመው የዘር ማጥፋትና ጭካኔ የተሞላበት ጥቃትም ሰብአዊ አለመሆኑን ተከትሎ ሀገራቱ ከዚህ ቀደም እስራኤልን ደግፈናል፣ ነገር ግን ራሷን እንድትከላከል ብቻ ነበረ የደገፍነው እንጂ እንዲህ አይነት ጭካኔ እንድትፈጽም አይደለም የሚሉት ሀገራቱ ራሳቸውን በመከላከልና ለጠፋው ጥፋት ምዕራባውያኑ ተጠያቂ አይደለንም ለማለት እየጣሩ ቢሆንም አሁንም ድረስ ግን ለእስራኤል የሚቀርበው የጦር መሳሪያ ሽያጭ አለመቋረጡን ተከትሎ በተግባር የታየ እርምጃ የለም ሲሉ በተለይም ደግሞ በእንግሊዝ በኩል በርካታ የጦር መሳሪያዎች ከእንግሊዝ ወደ እስራኤል እየተሸጡ እንደሚላኩ የሚታወቅ ቢሆንም መንግስት ግን ከእስራኤል ጥቃት ጋር ስሙ እንዳይነሳ ሲል ሆን ብሎ የይምሰል መግለጫ ይሰጣል ሲሉ የእንግሊዝ መግለጫ አሳፋሪ ብለውታል። የፊልስጤሙ ፖሊሲ ኔትወርክ ዳይሬክተር የሆኑት ያራ ሐዋሪ አክለውም ሲናገሩ ይህ የሰብአዊ ሁኔታው ከልባቸው ለመቃወምና እስራኤልን ከዚህ የጥፋት ድርጊት ለማስቆም ከሆነ ለእስራኤል የሚሰጡትን መሳሪያ ማስቆም ብቻ የመጀመሪያው እርምጃ ነበረ። ነገር ግን ያን አላደረጉም
አይፈልጉም ብለዋል። በሌላ በኩል የስዊድን ውጭ ጉዳይ ሚኒስትር ማሪያ ማልመር በበኩላቸው ሀገራቸው ስዊድን የአውሮፓ ህብረት በእስራኤል ላይ እንዲሁም በእስራኤል ባለስልጣናት ላይ በፍጥነት ማዕቀብ እንደሚጥል ግፊት እንደሚያደርጉ ማስታወቃቸውን የሚታወስ ሲሆን እስካሁን ድረስ ግን የተወሰዱ እርምጃዎች በቂ አለመሆናቸውን የእስራኤል ጥቃት እንዲቀጥል ምክንያት ሆኗል ሲሉ በጋዛ ንጹሃን ዜጎች ከስጋትና አሰቃቂ ከሆኑ ጥቃቶች እስካልዳኑ ሰብአዊ ድጋፍም ማግኘት እስካልቻሉ ድረስ ወደ አውሮፓ ህብረት በመሄድ ህብረቱ በእስራኤላውያን ባለስልጣናትና ሚኒስትሮች ላይ ጠንካራ እርምጃ እንዲወስድ ማድረግ ይጠበቅብናል ማለታቸውን የጠቆመው ዘገባው የፈረንሳዩ ውጭ ጉዳይ ሚኒስትር ጂን ኖኤል ባሮት በበኩላቸው እስራኤል በጭፍን የምትፈጽመውን ጥቃት እንዲቆምና የሰብአዊ ድጋፍም ወደ ጋዛ እንዲገባ እንድትፈቅድ መጠየቃቸውን አስታውሶ በሳምንቱ መጀመሪያ በተለይም የአውሮፓ ሀገራትን ጨምሮ 24 የሚሆኑ ሀገራት በሰጡት የጋራ መግለጫ እስራኤል በጋዛ አነስተኛ ድጋፍ ብቻ እንዲገባ መፍቀዷን በመጠቆም በጋዛ ያልተገደበ የሰብአዊ ድጋፍ አቅርቦት መኖር እንዳለበት መጠየቃቸውን ጠቅሶ በሀገራቱ የውጭ ጉዳይ ሚኒስትሮች በተፈረመው የጋራ መግለጫ ላይ አውስትራሊያ፣ ካናዳ፣ ዴንማርክ እንዲሁም ፈረንሳይ፣ ጀርመን፣ ጣሊያንና ጃፓን እንዲሁም ኔዘርላንድና እንግሊዝ እንደሚገኙበት በመጠቆም የአውሮፓ ህብረት ከፍተኛ ዲፕሎማት ካላስም እንዲሁ የአውሮፓ ህብረት ከእስራኤል ጋር ያለውን የትብብር ስምምነት በድጋሚ እንዲያጤንና በሁለቱ መካከል ያለውን የነጻ ንግድ ስምምነት በድጋሚ እንዲመለከተው ትዕዛዝ መስጠታቸውም ተመልክቷል። የስዊድን ውጭ ጉዳይ ሚኒስትር እንደተናገሩት በስም ብቻ እስራኤልን አቆሚ ማለት ተገቢ አይደለም። ለእስራኤል መሳሪያ የሚያቀብሉ ማቆም አለባቸው። ለዚህ ደግሞ የአውሮፓ ህብረት የማያወላዳ እርምጃ መውሰድ መጀመር አለበት ብለዋል። በተለይም የአውሮፓ ህብረትና እስራኤል ባላቸው ስምምነት ሁለተኛ አንቀጽ ላይ ሁለቱም ወገኖች ሰብአዊ መብትን ያከብራሉ በሚል በግልጽ የተደነገገ ቢሆንም የእስራኤል መንግስት ግን ከህብረቱ ከተሰጠው ተደጋጋሚ ማስጠንቀቂያ በተቃራኒ በጋዛ እየፈጸመ ያለውን ጥቃትና ሰብአዊ ቀውሱን መቀጠሉን ተከትሎ የኔዘርላንድ መንግስት የአውሮፓ ህብረት ከእስራኤል ጋር የገባውን ስምምነት እንዲያጤነው ያቀረበውን ጥያቄ ቤልጂየምን ጨምሮ ፈረንሳይ፣ ፖርቹጋልና ስዊድን መደገፋቸውን ተከትሎ ስምምነቱ በድጋሚ እንዲታይ መወሰኑ ሲገለጽ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለሶስቱ ሀገራት የጋራ መግለጫና ለአውሮፓ ህብረት በማህበራዊ ሚዲያቸው በሰጡት ምላሽም በጋዛ ያለውን ሐማስን ብቻም ሳይሆን በቀጠናው ያሉትን ሌሎችንም እናጠፋለን፣ እናንተ የምትሉት እነሱን የሚያበረታታ ነው፣ በሽብር ነገርን ለሚያበረታታ ነገር ደግሞ ጆሮ የለንም ያሉት እኚሁ ቤንያሚን ኔታንያሁ በጥቃታቸው እንደሚቀጥሉ ገልጸዋል። እነዚህን የሽብር ቡድኖች ለማስቆም የትኛውንም እርምጃ የትም ድረስ ሄደን እንወስዳለን ሲሉ ፈረንሳይ፣ እንግሊዝና ካናዳ በመግለጫቸው እስራኤል የሐማስን ኃይል በሀገሪቱ ላይ ስጋት መሆን የማይችልበት ደረጃ እስኪደርስና ደህንነቷን እስክታረጋጋ ድረስ እስራኤል እየወሰደች ያለውን ወታደራዊ እርምጃ እንድታቆም የሚጠይቀውንና ለፊልስጤም የሀገርነት ዕውቅና የሚሰጥ ነው ያሉትን የፈረንሳይን መግለጫ እንደማይቀበሉ ገልጸው እናንተ ሶስት ሀገራት በጋራ ሆናችሁ የሰጣችሁት መግለጫ ለሐማስ እንደ ሽልማት የሚቆጠር ነው በማለት ያጣጣሉት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መግለጫቸውን አንቀበለውም ብለዋል። የእስራኤል የፋይናንስ ሚኒስትር ቤዛሌል ስሞትሪች በበኩላቸው የሀገራቱን የጋራ መግለጫ ተከትሎ በሰጡት አስተያየት ሀገራቸው ለሞራል ጫና እንዲሁም ጸረ ሴማዊ አቋሞችና ለአንድ ወገን ያደላ ነው ላሉት የሶስቱ ሀገራትና የአውሮፓ ህብረት ማስጠንቀቂያ እስራኤል አትንበረከክም በማለት ሲገልጹ ሶስቱ ሀገራትም የሽብር ቡድን የሚደግፉ ናቸው በማለት ባሳዩት መግለጫ ለፊልስጤም የሀገርነት ዕውቅና በመስጠት እንቅስቃሴውን የሚሸልም መግለጫ ሰጥተዋል ሲሉ መቃወማቸውንም ጠቁመዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።
የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ